ምን እንደሚገርመኝ ልንገራችሁ። በጣም የገረመኝ ነገር ወንዶች ልጆች ወልደው ልጆቻቸውን ጥለው የሚሄዱ ወንዶች የእውነት እግዚአብሔር አይለመናችሁ። እናንተ ሲጀመር አሪዮስ ጨካኝ ናችሁ። የአባት ጨካኞች እናንተን ነው ያየሁት። የገዛ ልጃችሁን ሽንታችሁን ወልዳችሁ ስጋችሁን አካላችሁን ከሌላችሁ ላይ የተቆረጠው ልጅ ሚስት ስትፋታ ልጅንም አብራችሁ የምትፈቱ ሰዎች እግዚአብሔር አይለመናችሁ። እናንተ ድራሻችሁ ይጥፋ። የሰማይ የምድር አምላክ እናንተን ይካዳችሁ። እናንተ የወለዳችሁትን ልጅ የምትከዱ እርኩሶች ናችሁ። ዳቢሎሶች ከእግዚአብሔር የተጣላችሁ እናንተ ሲጀመር ጤነኛ ሁሉ አትመስሉኝም። ምንድነው እሱ እንዴ አላማችሁና ፍላጎታችሁ? ሚስትን ከፈታችሁ ልጆችን ለምንድን ነው የምትጥሏቸው? እና ብቻዋን ነው የወለደችው። ያኔ ደስ ብሎ ልጆችን ስትወልድና ልጆችን ስትንከባከብ የነበረው ሰውዬ ልክ ከቤት ስትወጣ ከሷ አስተፋታ ልጆችን አብረህ እንደ ቆሻሻ ዕቃ የምትጥል አባት እግዚአብሔር ሲኖትራክ ይልቀቅብህ፣ ከላይ ያልታሰበ አደጋ ይዘዝብህ። ምን አይነት የተረገማችሁ እርኩሶች ናችሁ እናንተ! ምን አይነት ናችሁ? እናትንና ልጅን አንድ ላይ የምትጥሉ ቆሻሾች፣ ወራዳዎች። መጀመሪያ አንተ ትዳር ውስጥ ለምን ገባህ? ልጅ ለምን ወለድክ? እንደዚህ የመጣል ጭንቅላት የተከፋፈለ ከሆነ ለምን ሲባል በዚህ ልክ እናንተ እርኩሶች ናችሁ። በዚህ ልክ ጨካኝ ናችሁ። በዚህ ልክ ነው ጥግነታችሁ። እንግዲህ እንኳን ሚስታችሁን አብራችሁ የትኛችሁን አካላችሁን የአካላችሁ ክፋይ ሚስትን አይደለም ልጆቻችሁን እንኳን ሜዳ ላይ የምትጥሉ ሰዎች ናችሁ። ይሄን ያህል ነው ጭካኔያችሁ። ከዚህ የባሰን ጭካኔ የለም። እንግዲህ ምንድነው የምትደረጉት እናንተ? ሲጀምር ምንድነው የምትደረጉት ነገር ሁሉ እኮ ግራ ይገባል። ፍርድ ቤት ደግሞ የምትቆሙ አላችሁ። በዚህ ልክ ፍርድ ቤት ቆማችሁ አብራችሁ እኩል የምትከራከሩ ልጆች አናሳድግም፣ ገንዘብ የለንም፣ ስራ ፈተናል፣ ልክ ሚስት ክስ ስትጀምር ስራ የምትፈታ ደደባለህ። የአእምሮ ድሃ ጭንቅላት ባዶ ቀፎ በቃ ትክክል አይምሮ ትክክል የማይሰራ ለሷ ሆድ እኮ አይደለም ለልጅ ሆድ ነው ተቆራጭ የምታደርገው። ምን አይነት ሰዎች ናችሁ ግን እናንተ? ሲጀምር ከየትኛው ፕላኔት የመጣችሁ ወንዶች ናቸው እንደዚህ የምታደርጉት? ለልጅ ስትል ወደ ሳይሆን በግድህ ነው የምትከፍለው እኮ። እሷ ብቻ ግዴታ አለባት እንዴ? አንዳንዴ የኛ ሀገር ህግ ይገርመኛል። እናት ብቻ ይዛ ልጇን የማሳደግ ግዴታ ያለባት ነው የሚመስለኝ። አንተ ግን በቃ ወረወርክ ዞር ብለህ አታየውም። ስትፈልግ እርዳታ በዚህ ልክ ይቆረጥብሃል ስትባል 2000 ብር 1000 ብር ከ10 ብር 2000 ብር ለልጅ ትቆርጣለህ። እናት ግን አትበላም። በባዶ ሆዷ ነው ልጇን የምታሳድገው ማለት ነው። አየህ አስተሳሰባችሁ፣ የእናንተ አስተሳሰብ ሁሉ ከጭቃ ይወጣ ነው። ከጭቃ አይተናነስም። አስተሳሰባችሁ እዚህ ድረስ ነው። ስለዚህ እናንተ ይሄናል ጨካኝ ስለሆናችሁ ብዙ ጊዜ ሴቶች መጨረሻ ላይ ግን በቀላቸው ነው የሚበቀሉት። የእውነት ልብ ያላት ሴት ግን ቆንጆ በቀል ትበቀላቸዋለች፣ እንደ ገነት ንጋቱ አይነት ማለት ነው። አለበለዚያ ግን ሌሎቹ እናቶች ግን ተልመጥምጠው የሚቀሩ ወድቀው የሚወድቁ እናቶች አሉ። ደግሞ ብዙ ጊዜ የወንድ መጨረሻው ውድቀት ነው። ልጆቹን የከዳ ወንድ ልጅ ውድቀቱ መጨረሻው ይሄ ነው። ምክንያቱም የሚስቱ ብቻ ሳይሆን የልጆቹ ግፍ ራሱ ጥሎ አይጥለውም። የልጆቹ ግፍ ራሱ ሜዳ ላይ ነው የሚጥለው። እሱን ያዋርደዋል። አደባባይ ውድቀቱን ነው የሚያሳየው። እና እንዴት ልጅ የራስህ ያብራክ ክፋይ እንዴት ይጣላል? ዘርህ እኮ ነው። አንተ ብትሞት እኮ ዘርህ ቀጥሏል። ስለዚህ በዚህ ደረጃ አይምሮአችሁ የማይሰራ ሰዎች አላችሁ። በዚህ ደረጃ ማለት ነው። በዚህ ደረጃ ደደብ ናችሁ። ደግሞ ትንሽ እንኳን የማይከብዳችሁ ፍርድ ቤት የምታቆሙት ነገር ነው የሚገርመኝ። ጭራሽ ጠበቃ ገንዘብ ከፍላችሁ ሚስትህን ለጠበቃ አቁመህ የምትከራከር ወንድ አለ። ምን አይነት ባለጌ ጋጦጥ የወረድክ የሰው መጨረሻ ትንሽ ባዶ ቆርቆሮ እንደሆንክ ማንነትን የሚገልጸው ይሄ ነው። እንግዲህ የልጆችን እናት አብረህ የተኛኸው ጊዜና ቀን አብራችሁ ያሳለፋችሁትን ያንን ክፉ ጊዜ አብራችሁ ያሳለፋችሁትን መልካሙን ጊዜ ስትደሰቱ የነበራችሁትን ጊዜ እረስተህ አንተ ፍርድ ቤት በጠበቃ ታቆማታለህ? እግዚአብሔር ይፋረድህ። አንተ በምድር ያሰቃይ እግዚአብሔር እሷን ካንተ በላይ ያርጋትና ልጆቿን ለማሳደግ ያብቃ። አንተ ግን ሁሉ ጊዜ ሜዳ ላይ የምትጣሉት እኮ አባቶች ናችሁ። ምክንያቱም እንደዚህ የምታደርጉ አባቶች ስል ደግሞ አሁንም ደግሞ እናንተ መንዝሩት እንደዚህ ሽብርቅ ማድረግ ትወዳላችሁ። ልጆቻችሁን የጣላችሁ ሁላችሁም ይመለከታችኋል። ልጆቻችሁን የምትይዙ አይደላችሁ። ልጆቻችሁን የጣላችሁ አባቶች ከዚህ ውጭ አትሆኑም። ከዚህ ከቆሻሻ ጭንቅላታችሁ ስለማትወጡ እናንተን ነው የሚመለከተው። እና እግዚአብሔር ወጣችሁ በሰላም አትግቡ። እድሜያችሁ ይጠር። እናንተ በዊልቸር ያስኬዳችሁ